ቤትዬ አረ ወይኔ አራት ታዋርደኝ። አረ ቅሌት ምንድነው እናንተ? ፈጣሪው ትዕግስቱን ስጠኝ። እርብስ ማ ዳኒ ተብዬው ግን አረ ወይኔ ዳኒ ትገርመኛለህ። ግን ለምን እንደው ታውቃለህ? ከትናንት ወደ ሄደ ከሄርሜ ጋር ቀለበት ሰር ስትል ውለህ መተህ ደግሞ ትናንትና ናኬክ ቆረስ አብርሽን። አረ በስመ አብ ወልድ መንፈስ ቅዱስ። አብርሽ ወንዶችን እዩልኝ፣ እዩ ዝም ብላችሁ የወንዶችን ባህሪ ወንዶች ማለት ነው የሆነ ሴት ጋር ከሆኑ ከነመፈጠራችሁ ነው የሚረሷችሁ። ከነመፈጠራችሁ ምንድነው ዛሬ ብለውታል። አላስታውስም፣ የጋብቻ ቀናችሁ ነው። አላስታውስም፣ ማስታወስ አልፈልግም። አያችሁ ምን አይነት ሸምጣጭ ፍጡር እንደሆኑ። ሽምጥጥ አረገ በቃ ከደው ማለት ያን ምርጥ ጊዜ ለነሱ ምርጥ ጊዜ ነበረ። ግን ስህተታችሁ መቼ እንደው ታውቃላችሁ? የእንትን ጊዜ መጋባታችሁ በህማማቱ በጾሙ ክርስቲያኖቹን ወስዳችሁ እየጨፈራችሁ ስጋና ምናምን እየቆረጣችሁ ስትበሉ ነበረ። ይሄ በቃ መቼም ትዳራችሁ እንደማይባረክ ግልጽ ነው። ያኔ በእንትኑ ጾም ጸሎት ክርስቲያኖች በሚያደርጉበት ቀን ማለት ነው። በእርግጥ እነሱ ግን እምነታቸው ክርስቲያን አይመስለኝም። እምነታቸው ሌላ ነው መሰል በእርግጥ እንጂ ኦርቶዶክስ ቢሆን እንደዛ አያረጉም። እምነታቸው ሌላ ከሆነ በእርግጥ መብታችሁ ነው። በፈለጉት ሰዓት የመጋባት መብት አላቸው። እና ማለት ነው። አሁን የትናንት ነው ቪዲዮ እናንተ እንዴት አያችሁት? እንደው ምኑ እኔ ሩታ ትናንትና ምንም ጥፋት የለባትም ብዬ ነው የማስበው። ተረጋግታ ምናምን እንትን እያለች ነበረ። እኔ ምናልባት ከነ አሜሪካ ተመካክራ የሆነ አሁንም አብረሽን ለመመለስ ይህን ነገር እያደረገች ከሆነ ይሄ ትልቅ ስህተት ነው። ምክንያቱም ይሄድን ሰው ለመመለስ ሰማንያቸው ተቀዶ ተለያይተው ምናምን ኬክ መቁረሱ ለምን አስፈልግ? አያስፈልግም። ግን ቪዲዮ ላይ እንዳየነው ከሆነ ዳኒና ሜሪ ናቸው እንጂ ያወሩበት ሩታ የምታውቀው ነገር የለም። ምንም ቢሆን ጥሩ ጊዜ ነው። እውነት ነው፣ ትክክል ናት። መቆረስ አለባቸው። ቢቆርሱም ችግር የለውም። እነሱ እስካዘጋጁት ጊዜ አብረው ሄዱ። ጥሩ ጊዜ ስላሳለፉ እነ ሜሪም እነ ዳኒም ሄደው ነበር። አዎ ጊዜው ምርጥ ጊዜ ነው ግን አለመሳካቱ ነው የሚያናድደው። የምትቆርሱት ኬኩን ስላልተሳካ ነው። የሚቆረሰው እኮ ትዳራቸው ያማረ የሰመረ ሆኖ በእርግጥ ምርጥ ልጅ ይዘዋል፣ ወልደውበታል። ግን ደግሞ ሲሳካ ነው እንጂ የሚቆረስ ለፈረሰ ትዳር ኬክ አያስፈልግም። እንደው እናንተ አይዲያ ጠፍቶባችሁ ቪዲዮ ልትቀርጹ ነው እንጂ የሆነ እሷን ልክ እንደ ለማኝ አታድርጓት። ልክ እሱን እንደምትለማመጠው በጣም አብዝታ እኔ ተመካክራችሁበት ከሆነ ኦኬ፣ ሩታም ካለችበት የሆነ አሁንም አብርሽን ለመመለስ እንዲናርግ እያላችሁ ከሆነ ተሳስታችኋል። ራሱ ከተመለሰ ይመለሳል እንጂ የሄደን ሰው ለመመለስ መሞከር ድካም ነው። እና ምንም ሩታ አሁን ትናንትናው ላይ ምንም ይህን ያክል መጥፎ ነገር የለውም። ለምን እነሱ ናቸው ተመካክረው ይህን ነገር ያደረጉት። እሷ የምታውቀው ነገር የለም። ስለዚህ አብርሽ በሰላማዊ ልጅ አግኝተበታል። ምክንያቱም ያ ትዳር መጥፎ አይደለም። አብርሽ ራሱ ይህን ያክል ማስታወስ አልፈልግም ምናምን የምትልበት ነገር አይደለም። ምክንያቱም የምትወደው ልጅ እየተመላለስክ ቀን በቀን አይተሃል ጠግብ ያልከው ልጅ የምታየው በዛ ትዳር ነው ያገኘው። እሷን ስላገኘ ነው ያን ይህ ልጅ ያገኘው። እኔ አንዳንድ ሰዎች በጣም የምትገርሙኝ ነገር ምን እንደው ታውቃላችሁ? ልጁን ተወዳለ፣ ሚስቱን ተጣላለ። ልጁን በማን አገኘው? ቆይ አንተ ልጁን በማን ያገኘው? ትዳሩንስ ያኔ ባትጋቡሽ ልጁን እንዴት ታገኛለህ? ልጅ አግኝተህበታል። ልጅ ስላገኘህበት ብቻ ትዳሬ ልጅ አግኝቼበታለሁ፣ ቢያንስ በቃ መሳሳለት ልጅ እኔን መሳይ ልጅ አግኝቼበታለሁ ብለህ ራሱ መቁረሰህ ምንም የሚጎዳ የሚቀንስብ የሚጨምርብ ነገር የለም ብዬ ነው ማስበው። ያው ሄርሜላ ደግሞ ጓ ትላለች ብለ ነው። ሄርሜላ ዚህ የሆነ ነገር በተፈጠረ ቁጥር ጓ ምትል ከሆነ የማይዘልቅ ፍቅር ነው። ምክንያቱም ይህን ነገር መታገስ መቻል አለባት። ሁሌ ልጅ ጋር በመጣ ቁጥር በየቀኑ አዳዲስ ነገር ይፈጠራል። ይህን ነገር መታገስ ማትችል ከሆነ መቋቋም ማትችል ከሆነ አለመጀመር ወደድሽም ጠላሽም ሲመጣ ልጁን ያሳልፋል። ከሩታ ጋር ጥሩ ጊዜ ያሳልፋል። በሂደት ደግሞ በዚህ ውስጣቸው ያሉ ሰዎች ሲወጡ፣ በመሀላቸው ያስገቧቸው ሰዎች ሲወጡ፣ አሁን ሜሪና ዳኒ ባይኖሩ አብርሽና ሩታ ትናንትና አሪፍ ጊዜ ያሳልፉ ነበረ። የልጁ እናት ናት። ከዛ ሲሉ ይቀራረባሉና ሄርሜላ ወደድሽም ጠላሽም ሩታና አብርሽ ሮማንቲክ ሲሆኑ ገና ታያለሽ እና ይህን ያክል መጥፎ ነገር አይደለም። አብርሽ ደግሞ ማስታወስ አልፈልግም ምናምን ምን እንትን ሱፍ ክለብሰ ስትጀነንበት ነበር አይደል እንዴ? ደግሞ ልጅ እያልክ አስር የምትመጣው በሷ ነው ያገኘው። ስለዚህ ልጁን ወዶ እናቱን መጥላት የለም። ልጅህን እንደምትወደው ሚስቱንም መውደድ አለብህ። ልጅ ሰጥታለች፣ ሚስትህን ልጅ ነው የሰጠች። ብትፋቱም ብትለያዩም ልጅ ሰጥታለች።
እና መቁረሴ ይህን ያክል ችግር አያመጣም። ፊቱ እንዴት እንደጠቆረ ስማአሚ የእውነት ነው እንደነዚህ ልጆች የተጣሉት። እኔ እኮ አንዳንዴ ድራማ ይመስለኝ ነበር። ያን ጥቁር ፊቱን ቢያጠቁሮ ማለት ነው ከሰል ነው የመሰለው። አያብረሽ ከሰል ጥላት ነው የመሰለው። እና ይህን ያክል ጥላት የሚያስመስል ነገር አይደለም። ትዳርህ ጥሩ ትውስታ ነው ምናምን ልጅ አግኝተበታል። ባይሳካም ቢፈርስም ይህን ያክል የሆነ በጣም መጥፎ ደግሞ ያፈረስከው ራስህ ነው። ራስህም አንተም እሷም ተባብራችሁን ያፈረሳችሁት። በተለይ አንተ ትልቁን ድርሻ ትወስዳለህ። ሴት ጋር ባትሄድ ኖሮ እች ልጅ ከአንተ ተስፋ አትቆርጥም። አንተም ብዙ ነገር አታረግም ነበረ። ስለዚህ ጥፋቱ አንተ አንደኛው ራስህ አፍረሰ ደግሞ ራስህ ትናድዳለህ። እንዲህ በመፍረሱ ውድ እኮ ነው። እና መቁረስ ችግር አመጣም ነበረ። እነ ሜሪና ዳኒ ደግሞ ዝም ብላችሁ አታለቅልቁ። አለቅላቂዎች ናችሁ። ዝም ብላችሁ አለቅላቂ ነገር እናንተ አሁን የተዳራ የሆነሽም የፍረስ ምናምን እያልሽ ብዙ ነገር ሳረግ ያልነበር እንዴ? በቀደምስ ምንድነው እስቲ የነበረ አራጊ ፈጣሪ ነኝ ምናምን ትላላችሁ። ደግሞ ዳኒ ተብዬው ራሱ አስመሳይነቱ አይጣል ድረስ በቀደም ከሄርሚ ጋር ቀለበት እንድታስር እፈልጋለሁ ብሎ ደግሞ ተናመጣና የጋብቻ ባህላችሁን ምን ሆናችሁ ነው? ምን ይቅጥ አቋም ይኖራችሁ ደግሞ እናንተ ማለት ወይ ሩታ ከሆኑ ወይ አብረሽ ከሆኑ እንደዚህ ማለቅለቅ ጥሩ አይደለም። አንዴ አብረሽ ጋር አንዴ ሩታ ጋር እንደው አብረሽ ደግ አረጋችሁ። ይህን ሩታ ብታከብሩ ኦኬ ደግ አረጋችሁ። ነገሩ አሽቃባጮች ትክክለኛ አስባችሁ አይደለም ሲጀምር እናንተ በእነሱ ቪዲዮ ለመስራት አይዲያ ጠፍቶባችሁ ነው እንጂ ያንን አስተውሳችሁ ለተፈታ ትዳር ለፈረሰ ትዳር ኬክ ሲጀምር አያስፈልገውም። እየተሳካ ትዳር ላይ ነው ኬክ የሚቆረሰው። እሺ እንኳን አደረሳችሁ 1ኛ ዓመት በፍቅር በሰላም አሳልፋችኋል ተብሎ እንጂ 1 ዓመት ሙሉ ስትጨቃጨቁ ስትነታረኩ ነው የኖራችሁት። ስለዚህ ይህን ነገር ድጋሚ እንድታስታውሱት ይሄው 1ኛ ዓመት ብላችሁ ነው ድጋሚ ሌላ ጸብ ሌላ ጭቅጭቅ እንዲፈጠር። እናም ይሄ የማይሆን ነገር ነው፣ ማይታሰብ ማይደረግ ነገር ነው ያረጋችሁት ሜሪና ዳኒ ማለት ነው። ለፈረሰ ትዳር ኬክ መቁረስ እንኳን ፈረሰ ነው ወይ? ሆው ውድ እኮ ነው። እና ሩታንም እንደ ለማኝ አታስቆጥሯት። ልክ እሷ በጣም እየለመነችው እንዳለች። በነገራችን ላይ ወንዶች ሲለምኗቸው፣ ሲለማመጧቸው፣ ሲታገሷቸው አይወድላቸውም። እነሱ የሚወዱት ስድብ ነው፣ መገፍተር፣ መገፋት ምናምን እንደዛ ነው። እሺ እና በዚህ ልክ እናንተ ማሽቃበጥ የማይጠበቅባችሁም ምናምን በቃ ለሩታ የምታስቡ ከሆነ የሚጠቅማትን ነገር አድርጉ። ጉዳት ሊያደርሱባት ከሚፈልጉ ሰዎች ጠብቁ እንጂ ልብ ብላችሁ ማሽቃበጥ ኦ ማይ ጋድ። እንደውም ያፈረሳችሁት እናንተም ጭምር ናችሁና በዚህ ልክ መለመን የለባችሁም። አብረሽ ደግሞ ልክ ትዳርህ መጥፎ ትውስታ ሆኖ አይታይህ። ልጅ ያገኘህበት ነው። ልጅን ወደህ እሷን መጥራት አትችልም። በዚህ ልክ ፊትን ከሰል የሚያስመስል ነገርም አልተፈጠረም። ምክንያቱም ትዳሩን ያፈረስከው አንተ ነህ። ከ75% በላይ አንተ ነው የምትወስደው። ሩታ 25%ን ብትወስድም ዋና ሚና ተጫዋች ሴት እያመጣ ከሴት ጋር እየተጋጋጥክ ምናምን እሷ እርጉዝ ሁና ብዙ ነገር አድርጋታል። በተለይ እርጉዝ ሁና። አሁን ደግሞ እሷ ምናልባት ከሆነ ሰው ጋር መጣ እናዳ ሊሆን ይችላል። ግን አንተ ስለጀመርከው አንተን ለማናደድ ያረገችው ነገር ነው። ብቻ ይመቻችሁ።